ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? እንደተለመደው እንግዲህ የዓለማችን አሁናዊ ገጽታን በመጽሐፍ ቅዱስ እይታ እየፈተሽን ወደ እናንተ የማንቂያ ደወል ለመደወል ከፓስተር አለማየሁ ጋር ተገናኝተናል። አጠገቤም ይገኛል። እንግዲህ ይዞልን የመጣውን መረጃ ደግሞ ኋላ ላይ ያጋራናል ማለት ነው። እንግዲህ ዓለማችን በዘርፈ ብዙ ክስተቶች እጅግ በሚያሳዝኑ አገርንም የሚረብሹ በርካታ ክስተቶች እየተከሰቱ ይገኛሉ። ነገር ግን በጌታ ያለ ክርስቶስ ኢየሱስን ያገኘ ማንኛውም ሰው ከዚህ ጥፋት ከለላ የሚያገኝ ቢሆንም ነገር ግን ያልተዘጋጀንና ያልነቃን ሰዎች ካሁኑ እንድናስብበትና ዝግጁና ንቁ እንድንሆን የሚያስደርጉ መረጃዎችን ሊያጋራን እንግዲህ ፓስተር ተገኝቷል። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ፓስተር ተዘጋጅቶ የመጣበትን መረጃ ሊያጋራን ዝግጁ ሆኖ እየተጠባበቀ ነው። በዓለማችን ምን ጉዳዮች ተከሰቱ የሚለውን ከእርሱ ጋር እንግዲህ እንወያይበታለን። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እግዚአብሔር ይባረክ። እንዴት ነው ነገሮች? ወደ አስፈሪ ነገር እየተሸጋገሩ ይመስላል። አሁን ነገሮች ወደ ሰርክል እየሄዱ ነው። ምናልባትም ወደ በኋላ ላይ እንመጣበታለን። አሜሪካና ኢራን መካከል ያለው ጦርነት ከሚገባው በላይ በከፍተኛ ፍጥነት እየተስፋፋ ነው ያለው። እንደውም የብዙዎች ግምት ይሄ ነገር ሄዶ ወደ ሶስተኛ ዓለም ጦርነት እንዳያመራ የሚል ነገር እየተነሳ ነው ያለው። ምናልባት እሱን ምሽት ላይ አጠናክሬ ይዤ ለመምጣት ሞክራለሁ። ነገር ግን ይሄ ጦርነት እንደማይቆም እኛ ረጅም ጊዜ ስንናገር ነበረ። ጦርነት ናፋቂዎች ሆነን አይደለም። ነገር ግን የእግዚአብሔር ቃል እውነት ስለሆነና መጽሐፍ ቅዱስ የሚናገረው ወደ ፍጻሜ እየቀረብን ሲመጣ የሚከናወኑ ነገሮች ምን እንደሆኑ በመጽሐፍ በግልጽ ስለተቀመጡ ነው። ከዚህ አንጻር ተነስተን ይሄ መካከለኛው ምስራቅ ያለው ጦርነት የጎግ ማጎግ ጦርነት ወይም ሶስተኛው የዓለም ጦርነትን ሊያስነሳ ይችላል የሚል አጽንኦት ሰጥተን ነበር እና ቤተክርስቲያን እንድትዘጋጅ አስበን ነው፣ ቅዱሳን እንዲዘጋጁ አስበን ነው። ይህን ጉዳይ በስፋት በተደጋጋሚ ተናግረነዋል። የምንናገረው ዝም ብለን ሳይሆን አሁን የዛሬ ዓመት ስንናገር ጦርነቱ እንደሚለኮስ ከፍተኛ ጉዳትም እንደሚደርስ በዓለም ላይ ጫና እንደሚያመጣ ስንናገር ብዙዎች ላይሰሙን ይችላሉ። ነገር ግን ምንድነው የሆነው? ይሄው ነው የሆነው። የተናገርናቸው ነገሮች እየሆኑ ነው፣ በምድር ላይ ያየን ያለ ነው። ከዚህ አንጻር እንግዲህ አሁን ለዚህ ማረጋገጫ የሚሆን ነገር አንድ ነገር እየተከሰተ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለውን ጦርነት ገና እንዳልተጠናቀቀና አዲስ ፈተናዎች ከፊታቸው የተደቀኑ መሆናቸውን አስታውቀዋል። ጦርነቱ ገና አልተጠናቀቀም። አዎ፣ እና ከፊታችን አዲስ ፈተና ተደቅኗል ብለው ነው የተናገሩት ጠቅላይ ሚኒስትሩ። አያይዘውም የእስራኤል መከላከያ ኃይል በሊባኖስ ምድር አስፈላጊውን እስከሚጠየቀው ጊዜ ድረስ እንደሚቆይ በይፋ ገልጸዋል። ይሄ መግለጽ ብቻ አይደለም። ምንድነው? በተለያዩ አልጀዚራም ይህን ጉዳይ ዘግቦታል። በደቡብ ሊባኖስ እስራኤል የራሷን ባንዲራ እያውለበለበች ነው ያለችው።
የሂዝቦላ ግዛቶች ናቸው ወይ ሂዝቦላ ይዟቸው የነበረ ይዞታዎች ይዛ ምንድነው እያደረገች ያለችው የራሷን ባንዲራ እያውለበለበች እንደሆነና ይሄ ዓለም አቀፍ ተቃውሞም እየገጠመው እንደሆነ ነው መልእክትም ጭምር ነው። አዎ አሁን ምንድነው መሰለህ እንደው አሁን አንድ ነገር እናሳዝጋ እስራኤል ጠቅላይ ሚኒስትር ናትንያሁ የእስራኤልን ካርታ ይፋ ሲያደርጉ እነዚህን ግዛቶች እንደሚጠቀልሉ እየተናገሩ ነበር ከዚህ ቀደም። አሁን ላይ ግን በጦርነት የተወሰነ የደቡብ ሊባኖስ ግዛቶች ውስጥ ገብተው ምንድነው ያደረጉት? ይዘው ወደ መያዝ መጥተዋል። ባንዲራ መትከል መጥተዋል። የሊባኖስ ፕሬዚደንት ጠቅላይ ሚኒስትር ጆሴፍ የሚባሉ እሳቸው ደግሞ ምንድነው ቁራሽ መሬት ለእስራኤል አንሰጥም እያሉ ነው። አሁን ናትናው ደግሞ እያሉት በሊባኖስ እስከሚያስፈልገን ጊዜ ድረስ ገደብ የለሽ ገደብ የለሽ ነው እና ምን ቆያለን የሚል ነገር ነው የተናገሩ። ይህ የተናገሩት በትናንትና እውነት ነው። ናትናው ለእስራኤል መገናኛ ብዙሃን በሰጡት መግለጫ የኢራን ገዢ አካል ከባድ ድብደባ እንደደረሰበት ጠቅሰው ነገር ግን ይላሉ የእስራኤል ፖሊሲ ምን ጊዜም ግልጽ መሆኑን አብራርተዋል። ይህም ዓለም አቀፍ ስምምነት ቢኖርም ባይኖርም ኢራን በምንም አይነት ሁኔታ የኒኩለር መሳሪያ ባለቤት እንዳትሆን አለመፍቀድ መሆኑን በአጽንኦት ተናግረዋል። እንግዲህ በአጽንኦት ይህንን ተናግረዋል። ይህ ጉዳይ ምንድነው የሚያሳየን? እንግዲህ ጦርነቱ ቀጣይነት እንዳለው ነው። ለዚህ ሌላም ተጨባጭ እሰጥሃለሁ። ትንሽ እንሂድና ይህንን እንየውና ደግሞ ሶሪያና ኢራን ጋር የተፈጠሩ ነገሮች ደግሞ ኢራቅ ጋር የተፈጠሩ ነገሮችም አሉ። እንግዲህ ጦርነቱ ገና አለመጠናቀቁንና አዳዲስ ቀጠናዊ ተግዳሮቶች አዳዲስ የሚሉት ቱርክን ነው። ግብጽና ቱርክ አዳዲስ ቀጠናዎች ነው የሚሉት። ተመልከት አሁን ያለውን ግንባር አይደለም። አሁን 3 ግንባር ነው ያለው። ልክ ነው። ሊባኖስ አለ 4 እንደው ሶሪያ የሶሪያ ግንባር አለ ቀዝቀዝ ብሏል እሱ። የሐማስ በፍልስጤም ግንባር አለ። ከኢራን ጋር ያለው ግንባር አለ። ከዚህ ውጪ ሌላ አዳዲስ ቀጠናዎችን ምን እየተደረገ ነው ያለው? እየታሰበ ነው ያለው እና ይህም አሉ ዓለም አቀፍ ስምምነት ቢኖርም ባይኖርም ከኢራን ጋር ያለው ነገር ይቀጥላል። ጦርነቱ አለመጠናቀቁን ነው የተናገሩት። ይህ ብቻ አይደለም፣ አዳዲስ ቀጠናዎች ተግዳሮቶች መፈጠራቸውን አቅርበው ገልጸዋል። ግን አልተጀመረም ነው። ለምሳሌ ዘግበነዋል እኮ እስራኤል የእስራኤልን ባህር ኃይል ለሁለት ወር ከፍሎ የቱርክ መርከብ ማዕከላቸው ገብቶ ከቀጠናው ከዛ ከሚለማመዱበትን ልምምድ እንዲወጡ አድርጓል። ይሄ ማለት ቀላል ነገር ማለት አይደለም። አጸፌታው ከባድ ነው። በነገራችን ላይ የእስራኤል ምናልባት እንደ አጸፌታ ለመመለሱ በአንካራ ቱርክ ላይ የኔቶ ስብሰባ ስለነበረ ነው ወይስ ሆን ብላ ነው እስራኤል አጸፌታ ያልሰጠችው ወይስ ሌላ ምንድነው መሰለህ? ሌላውን ሳታዳክም አዲስ አትፈጥርም። አለበለዚያ የተቀናጀ ነገር ኖሮ ዶናልድ ትራምፕ እንዳሉት እኛ ባናግዛትና እኔ ባልኖር ኖሮ እስራኤል ምን ትሆን ነበር ነው ያሉት። ትወድም ነበር ነው ያሉት። አንካራ ወይም ቱርኮች ጦርነት ውስጥ ሊገቡ ፈልገው ነበረ። እኔ ነኝ ያስቆምኳቸው ነው ያሉት እንደማለት ነው። አዎ ስለዚህ እንደዛ አይነት ነገር ውስጥ ለመግባት ገና እንትን ነው። ግን ምላሻቸው ለምሳሌ የሰጡት መግለጫ ላይ እናየዋለን። የሰጡት መግለጫ ላይ ግን ምንድነው የሚያተኩረው ብለህ ስትመለከት ጦርነቱ አይቀሬ መሆኑን የሚያተኩር ነገር መግለጫው ላይ ታያለ። እንግዲህ ጠቅላይ ሚኒስትሩ በንግግራቸው ወቅት እስራኤል አስቀድማ አስፈላጊውን ወታደራዊ እርምጃ ባትወስድ ኖሮ ኢራን አሁን ላይ የኒኩለር ታጣቂ ሀገር ትሆን ነበረ የሚለውን በተደጋጋሚ የማንሳትን መከራከሪያ አድርገውታል። በማንሳት መከራከሪያ አድርገውታል። እነማን ናቸው? እሳቸው መከራከሪያ ስለ ጋዜጠኞች ለሚጠይቋቸው ነገር እኛ ዶናልድ ትራምፕ ማለት አይደለም
ናትንያው እኛ ቀድመን እርምጃ ባንወስድ እስራኤል ማነው ኢራን የኒኩለር ባለቤት ታጣቂ ትሆን ነበረ ነው። ይህንንም እኮ የኔቶ ዋና ጸሐፊ እኮ አንጸባርቀውታል በትላንትናው ዕለት በወጣ መረጃ መሰረት ማለት ነው። ኢራንን የኒኩሌር ታጣቂ ባለማድረግ የተኬደው እንትን አፕሪሼት አድርገው ነው የተናገሩት። አዎ እነሱም አፕሪሼት ያደርጋሉ። ኔቶ ግን በምንም መልኩ በዚህ ጦርነት ውስጥ አይገባም። ጦርነት ውስጥ አልገባም። ግን ለምሳሌ ስትመለከት አንጸባርቋል። አዎ ትናንትና ስትመለከት ለምሳሌ አንድ ነገር ዶናልድ ትራምፕ ከማርክ ሩት ጋር ከኔቶ ዋና ጸሐፊ ጋር በነበራቸው ስብሰባ የተናገሩት ነገር ምንድን ነው? በስፔን ላይ ከፍተኛ ጫና ነው። ነገር ግን ስፔን ላይ ደግሞ ካታሎና ላይ በነበረው ይሄ በኮርማዎች የመሳደድ ዓመታዊ ፌስቲቫል ላይ ባህላቸው በሚሊዮን የሚቆጠር ሕዝብ ወጥቷል። እስራኤል ትውደም ሲል ነበረ። እስራኤል ሲያወግዝ ነበረ። ምክንያቱም በአውሮፓ ውስጥ ያለው አንቲሴሚቲዝም በተለያዩ ሶሻል ሚዲያ ላይ ማየት ትችላለህ። የአይሁድ ቆብ አድርገው ሲሄዱ አይሁዶችን እየተቀበሉ ማጥቃት፣ ማባረር፣ መሳደብ እሱ ብቻ ነገሮች እሱም የዘለለ የእስራኤልን ባንዲራ ጸያፍ ነገር በማድረግ ሁሉ በቃ በጣም ይዘገንናል። ፓስተር እንደዛ ሁሉ እያደረጉ ፌስ እያደረጉ ነው ያሉት። ለምሳሌ በዓለም ደረጃ የፖለቲካ ነጸብራቅ ከሌላቸው ነገሮች አንዱ እግር ኳስ ነው። የዘንድሮ የአሜሪካ እግር ኳስ ላይ የተንጸባረቀው ነገር ለምሳሌ የግብፅ አሰልጣኝ ዓለም ዋንጫ ላይ አሰልጣኝ የፍልስጤም ባንዲራ ይዞ ወደ 16 ባለፉ ጊዜ የፍልስጤምን ባንዲራ ይዞ እንዴት እንደጨፈረ አይተሃል። በአንጻሩ ደግሞ ግብፅና አርጀንቲና በተጫወቱ ጊዜ አርጀንቲናዎች ደግሞ የእስራኤልን ባንዲራ ይዘው እንዴት እንደጨፈሩ ተመልከት። ሰዓቱ እኮ ስለደረሰ አሁን ምን መሰለህ እንደው እዚህ ነገር ላይ ትንሽ ሰዓቱ ሲደርስ በምድር ላይ የሚሆነው ነገር ይሄ ነው። እስራኤል በዓለም ሁሉ ነው የምትጠላው። ይህንን እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው ያለው። ገብቶሃል? በዓለም ሁሉ ነው። ለምን ትከበባለች ገና? ይሄ የሚሆንበት እኔ ብዙ ጊዜ ደጋግሜ እናገረዋለሁ። አውሬው ዝም ብሎ መጥቶ ቤተ መቅደስ መቀመጥ አይችልም። መቀመጥ የሚችለው ለእስራኤል ሕዝብ ሰላም ማምጣት ሲችል ነው። ስለዚህ መንገዱ መዘጋጀት አለበት። ይሄ እኮ ፓስተር እኮ ከመጽሐፍ ቅዱስ ከብሉይ ኪዳን ዘመን ጀምሮ እስራኤል ከውልደቷ አንስቶ በጠላቶች የተከበበች ናት፣ በዓለም የተጠላች ናት። ከዛም ባሻገር ደግሞ ራሱ እባቡ አሳድዳት አይደለም የሚለው ዋናው ጠላት ራሱ እባቡ ነው። እና ይሄ እኮ አይደንቅም። ጠላቷን እኮ ነው የምትቀበለው። ጠላቷን ስለምትቀበል እሱ ነው አሁን ለመካከለኛው ምስራቅ ዶናልድ ትራምፕ መጡ። የምርት ሐሳብ ይያለው ብለው ተመልከት፣ ስምምነቶች ተፈራቱ እንኳን አልቆዩም። እንደገና ደግሞ በቀደም ከኢራን ጋር ስምምነት ተደረገ፣ ሳምንታት አልቆየም። ለምንድን ነው የሆነው? ከዩክሬንና ራሽያ ጋር ስምምነት ተደረገ፣ አልሆነም። በተለያየ ቦታ ላይ የሚሆኑ ነገሮች ዝም ብለው የሚከሰቱ ነገሮች ሳይሆኑ ነገር ግን እያንዳንዳቸው ከጀርባቸው ያዘለ ነገር እንዳለ ያሳያል። ከዚህ መግለጫ ጀርባ ያለውን ተጨባጭ ሁኔታ የምንመለከት ከሆነ የእስራኤል ጦር በሊባኖስ የሚያደርገው ወታደራዊ እንቅስቃሴ በማራዘም እና ከኢራን ጋር ያለውን ፍጥጫ ባለማርገብ ቀጠናው ወደማያልቅ ውጥረት እያስገባው መሆኑን የፖለቲካ ተንታኞች ያነሳሉ። እኛ የምናነሳው ምናት ነው ጦርነቱ አይቆም የምንለው ለዚህ ነው። ከ1949 ጀምሮ እስካሁን ጦርነቱ አልቆመም። ትክክል ምንልበት ምክንያት ይሄ ነው። ስለዚህ ይህም ኔታንያሁ የሀገር ውስጥ የፖለቲካ ጫናውን ለመቋቋምና የጦርነቱን ድባብ በማስቀጠል ስልጣናቸውን ለማደላደል የሚጠቀሙበት ስልት ሊሆን እንደሚችል ይገመታል። ግን ይህ አይደለም እንጂ አይደለም። ዋናው ሰዓቱ ስለደረሰ ነው። ጊዜው ስለደረሰ ነው። ጊዜው ስለደረሰ ነገሮች እየጨመሩ እንደሚሄዱ፣ ድግሪያቸው እየጨመረ እንደሚሄድ የሚያሳይ ነው። ይሁን እንጂ ይህ አይነቱ
ግትር አቋም በዓለም አቀፍ ማህበረሰብ ዘንድ ዲፕሎማሲያዊ መፍትሄ ለመፈለግ የሚደረገውን ጥረት ይበልጥ የሚያደናቅፍ እና መላው መካከለኛ ምስራቅን ወደ ከፋ ቀውስ የሚከት መሆኑን ስጋት ፈጥሯል እያለ ነው እንግዲህ እዚህ መረጃው የሚነግረን። እንግዲህ እነዚህን ነገሮች ስንመለከት ሌላው ከዚህ ጋር የተያያዘ ለቱርክ በእስራኤልና በቱርክ መካከል በተፈጠረው ምክንያት እስራኤል ለቱርክ ምላሽ ሰጥታለች። ከዚህ አቅጣጫ ምን አየ እሳቸው አሁን ቅድም የሰጡት መግለጫ ላይ አዳዲስ ቀጠናዎች አሉ ብለዋል። እነዚህ አዳዲስ ቀጠናዎች እኔ 2 ቀጠናዎች ይታዩኛል፣ ግብፅና ቱርክ ይታዩኛል። አዳዲስ ቀጠናዎች እነዚህ ናቸው። ስለዚህ ምንድነው እዚህ ላይ ቱርክ ደህንነታችንን እንድትፈታተን አንፈቅድም፣ ወታደራዊ እርምጃ ከአማራጮች አንዱ ነው ያለችው እስራኤል። የእስራኤል ባለስልጣን ስለ ቱርክ እያደገ የመጣውን ወታደራዊ አቋም እስካሁን ከሰሙት በጣም ጠንካራ ማስጠንቀቂያዎች መካከል አንዱን አስተላልፈዋል። እንግዲህ በንጽጽር ኢራንና ቱርክን ማየት ይቻላል። እስራኤል ማንኛውም ሀገር ብሔራዊ ደህንነቷን እንዲያሰጋ እንደማትፈቅድና ወታደራዊ እርምጃ ጨምሮ ለሁሉም አማራጮች የተዘጋጀች መሆኗን እንገልጻለን ብለው ተመልከት። እንግዲህ በእስራኤልና በቱርክ መካከል እየጨመረ ለመጣው ውጥረት በተሰጠው መግለጫ እስራኤል ለሕልውናዋ አደጋ ነው ብላ የምታየውን ማንኛውንም ስጋት ከኢራን ጋር እንደተደረገ ሁሉ እንደማትመለስ ገልጻለች። እርምጃውን ስላለው ነው። ለሕልውና ስጋት ከሆነ አንካራ ላይ እርምጃ ይወስዳለው ነው። አሁን በግልጽ እኮ ነው እየተናገሩ ያሉ። ኢራን ሕልውናችንን እንድታሰጋ እንዳልፈቀድንላት ሁሉ ቱርክም እንዲሁ እንድታደርግ አንፈቅድም ሲሉ የቀጣዩ ጠባጫሪ መግለጫ ሰጥተዋል። መግለጫውም ቀጥሎ ስጋት እንዳለ እናውቃለን፣ ወታደራዊ እርምጃ ጨምሮ ለሁሉም ሊከሰት ለሚችሉ ሁኔታዎች እየተዘጋጀን ነው። ይገርማል ብራዘር። በቃ ሰዓቱ ደረሰ። የጉግ ማንጎግ ጦርነት ሰዓቱ ደረሰ። ማን አለ ከቱርክ ጋር? ጥያቄ የለውም። ያው እናንሳቸው። ሩሲያ አለች በስተሰሜን ስለሚል ራሷ ቱርክ ራሷ በስተሰሜን ያለች ሀገር ናት። ቻይና አለች፣ ኮሪያ አለች። ምናልባት እነሱ እንግዲህ የፍጻሜ ጦርነት ላይ ተሳታፊ ሊሆኑ ይችላሉ። ዞሮ አሁንም ለምሳሌ አሁን ሰፖርት ሊያደርጉ ይችላሉ። አሁን ከፍተኛ የመረጃ ምንጫቸው ማን ነው? የኢራን የመረጃ ምንጭ ማን ይመስልሃል አንተ? ቻይናና ሩሲያ ናቸው። ለምሳሌ በባህር ላይ ላለው እንቅስቃሴ በኦማን ሰላጤ ላይ ያለች አንድ የመረጃ የስለላ መርከብ የቻይና እንዳለች ይታወቃል። ከበስተጀርባው መጋቢ ልትሆን ይችላል እንዴ? ግን ምንድነው እግሯን ገና ለማስገባት የፍጻሜው ጦርነት ስለሚጠበቅ ፍጻሜው ጦርነት የአርማጌዶን ማለት ነው። አንተ የምትጠራው የአርማጌዶን። ከአርማጌዶ ባሻገር አውሬውን የሚያመጣ አንድ ጦርነት አለ። ምንም ጥያቄ የለውም። ያ አውሬውን ከነ ጦሩ የሚያጠፋ ነው። አንድ ጦርነት አለ፣ የጎግ ማንጎግ ጦርነት። እዚህ ጦርነት ላይ እነዚህ ሀገሮች ይሳተፋሉ። ኢቭን ጀርመን ትሳተፋለች። ኢቭን ተርሴስ ስፔን ትሳተፋለች። ስለዚህ ይህንን ልናውቅ ያስፈልጋል ማለት ነው። አንድ ነገር ልጨምርና ልጨርስ። ስጋት እንዳለ እናውቃለን። ወታደራዊ እርምጃን ጨምሮ ለሁሉም ሊከሰት ለሚችሉ ሁኔታዎች እየተዘጋጀን ነው። ይህ መግለጫ በአንካራ በቴል አቪቭ መካከል በክልላዊ ደህንነት በጋዛ በሶሪያና በቱርክ እየሰፋ በመጣው የመከላከያ አቅም ምክንያት
በጨመረው ዲፕሎማሲያዊና ወታደራዊ ውጥረት መካከል ተሰጥቷል። በተጨማሪም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሕግን መሰረት በቱርክ ላይ የተጣለውን ቅጣቶችና ለማንሳት ፍላጎት እንዳላቸው ከገለጹ በኋላ ቱርክ ወደ F-35 ተዋጊ አውሮፕላኖች ፕሮግራም እንደገና ልትመለስ ትችላለች የሚለው ውይይት እንደገና ተነስቷል የሚል ነው። እዚህ ላይ እንግዲህ እስራኤሎች ተቃውሟቸውን አሰምተዋል። እንግዲህ ቅዱሳን ወገኖቻችን አሁን እየላላ ይመጣል ብላችሁ የምትጠብቁት ነገር ካለ በጣም ተሳስታችኋል፣ ወይም መጽሐፍቶቻችሁን አታውቁት። ነገር ግን አንድ ተስፋ አለን፣ የተባረከ ተስፋ፣ የሚመጣ ኢየሱስ አለ። እኛን ሊወስድ የሚመጣ አለ። ልናርፍ ነው፣ ሰዓቱ ስለደረሰ ነው። ሁለተኛው ተስፋችን ደግሞ በዚህ ነገር ሁሉ ውስጥ የምንተጋ ከሆነ ከእግዚአብሔር ጋር በጸሎት በቃሉ ህብረት የምናደርግ ከሆነ ተዘለን እናልፋለን። መከራዎቹ፣ ችግሮቹ እኛን ሳይነቁ ተዘለን ማለፍ እንችላለን። ይህ የሚሆነው ግን ሲተጉ የሚያገኛቸው እነዛ ባሮች ብፁዓን ናቸው እንደሚለው የእግዚአብሔር ቃል ትጋትን ይጠይቃል፣ መጸለይን ይጠይቃል፣ ከእግዚአብሔር ቃል ጋር ህብረት ማድረግ ይጠይቃል። ይህንን እንድታደርጉ በጌታ ፍቅር አበረታታለሁ። ጌታ ጸጋ፣ ሰላም፣ ምሕረት ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በጣም ጥሩ የማንቂያ ደወል ነው የደወልክልን። እንግዲህ ተስፋ እንደሌላቸው ሰዎች አይደለንም ብሎ ጳውሎስ ለተሰሎንቄ ሰዎች መልእክት እንደተናገረው ሁሉ እኛም ይህንን ነገር ማስተጋባት እንወዳለን። ምክንያቱም ነገሮች ሁሉ ፓስተር እንደተናገረው ይሄ ጦርነት ይላላል ብሎ ማሰብ ራሱ የዋህነት ነው። የተፈጥሮ አደጋው ራሱ ዲግሪውን እየጨመረ ነው ያለው ይመስለኛል። ዛሬ ጠዋት ራሱ አንድ መረጃ ይቻለው ፓስተር ጣና ሐይቅ ላይ ያልተለመደ ልክ እንደ ቮልካኖ ይሄ አሻል አይደል ይጨስ እሱ ሁሉ ተከስቷል። የሚገርም ነገር በጣና ላይ ባህር ዳር ማለት ነውና ምንድነው ይሄ ነገር የሚለውን ነገር ደግሞ ማሰብም ይጠይቃልና ጸሎትም መደረግም ስላለበት እንግዲህ ተቆም ለማድረግ ነው። ነገሮች ሁሉ ወደ ማጠቃለያው እያመሩ እንደሆነ አመላካች የሆኑ ነገሮች ነው እንግዲህ እየሰማን እያየን ያለ ነው። እኛም ደግሞ ይህን መረጃ ደግሞ ወደ እናንተ አድርሰናል። እንግዲህ እንድንነቃ እንድንዘጋጅ ያስደርጉናል የሚል እምነት አለን። ውድ አድማጮቻችን እንግዲህ ለዛሬ ለዕለተ ዓርብ የቀን መረጃችን ይህንን የመሰለ ነው። በምሽቱ ደግሞ ፓስተር እንዳለን እንግዲህ አጠናክሮ ይዞን የሚመጣው መረጃ ይኖራል። እስከዚያ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።